ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። በኢትዮጵያ ከ4 ሚሊዮን ሄክታር በላይ መሬት በበጋ መስኖ ስንዴ ለማልማት እየተሰራ ነው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዳዋ ጨፋ ወረዳ የበጋ መስኖ ስንዴ ልማት ተጀምሯል። በመርሃ ግብሩ የግብርና ሚኒስትር አዲሱ አረጋ፣ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ፣ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ፣ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ፣ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴን ጨምሮ ሌሎችም የስራ ኃላፊዎች ተገኝተዋል። በብሔረሰብ አስተዳደሩ የዳዋ ጨፋ ወረዳ አርሶ አደሮች የጤፍ ሰብላቸውን ሰብስበው የበጋ መስኖ ስንዴን እየዘሩ ይገኛሉ። ከራሳቸው የምግብ ፍጆታ አልፈው ለገበያ ለማቅረብ ማቀዳቸውንም ነው የገለጹት። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በኦሮሞ ብሔረሰብ አስተዳደር በበጋ መስኖ ስንዴ ለማልማት አስፈላጊው የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውን ተናግረዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በክልሉ በዚህ ዓመት ከ300 ሺህ በላይ ሄክታር መሬት በበጋ መስኖ በመሸፈን ከ13.6 ሚሊዮን ኩንታል በላይ ምርት ለማምረት እየተሰራ መሆኑን ተናግረዋል። የግብርና ሚኒስትር አዲሱ አረጋ ኢትዮጵያ በበጋ መስኖ ስንዴ ልማት ከፍተኛ ውጤት እያስመዘገበች እንደሆነ ገልጸዋል። በዚህ ዓመት ከ4.2 ሚሊዮን ሄክታር በላይ መሬት በበጋ መስኖ ስንዴ ለማልማት እየተሰራ መሆኑንም ጠቁመዋል። በልማቱም ከ175 ሚሊዮን ኩንታል በላይ ምርት ለማምረት ርብርብ እየተደረገ መሆኑን ተናግረዋል። የአማራ ክልል ሰው ሰራሽና ተፈጥሯዊ ችግሮች ሳይበግሩት በግብርና ዘርፍ እያሳየ ያለው ውጤት አበረታች ነውም ብለዋል። ግብርና ሚኒስቴርም አስፈላጊውን ድጋፍና ክትትል አጠናክሮ እንደሚቀጥልም አስገንዝበዋል። ዘገባው የደጀን አምባቸው ነው። ሰላምን ለማጽናት በሚደረገው ጥረት የድርሻቸውን እንደሚወጡ የደሴ ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ተናገሩ። በከተማ አስተዳደሩ ዘካሪ መካሪ የሀገር ሽማግሌና የሃይማኖት አባት ለዘላቂ ሰላምና ልማት በሚል መሪ ሀሳብ የውይይት መድረክ ተካሂዷል። ደምስ አረጋ ተጨማሪ ዘገባ አለው። በማህበረሰቡ ውስጥ በየጊዜው የሚያጋጥሙ አለመግባባቶችን በመፍታት ረገድ የሀገር ሽማግሌዎችና የሃይማኖት አባቶች እየመከሩና እያረሙ አብሮነት እንዲጠነክር ለዘመናት የበኩላቸውን ድርሻ ሲወጡ ቆይተዋል። በደሴ ከተማ አስተዳደር ዘካሪ መካሪ የሀገር ሽማግሌና የሃይማኖት አባት ለዘላቂ ሰላምና ልማት በሚል መሪ ሀሳብ የውይይት መድረክ ተካሂዷል። አሚኮ ያነጋገራቸው የሀገር ሽማግሌዎችና የሃይማኖት አባቶች ግጭቶችና አለመግባባቶች ሲፈጠሩ ቀድመን ችግሮችን በመፍታት ኃላፊነት አለብን ብለዋል። እዚህ ያለው ሽማግሌ ምሁር እስቲ በቡድን ሄደን አሉበት እንሂድ። እስቲ እውነቴን ነው። ምንድነው እንደ ዓላማቸው ምንድነው? ዓላማችን ይሄ ነው ብለው ይናገሩ። እስቲ መንግስት እኮ እፈታለው ችግሩን እያለ ነው። ጦርነትን ያልቀመሰ የለም ወይ ልጁ ወይ ወንድሙ ያልሞተበት የለም። ጦርነትን እኛም እናውቀዋለን፣ አስመራም እናውቀዋለን፣ መቀሌም እናውቀዋለን፣ ሁሉ እናውቀዋለን። እንደ ጦርነት አስከፊ የለም። ሱዳንን እያየን ነው፣ ሊቢያን እያየን ነው፣ ፍልስጤምን እያየን ነው። ምንድነው ያተረፉት? ህዝብ ማለቅ፣ ንብረት መውደም። ስለዚህ አሁንም ሀገራችን ከዛ የተሻለ ብትሆንም ከዚህ የተሻለ ለመስራት ግን መበርታት አለብን። መጀመራቸውን ሳንሰማ ሲመረቁ የምናያቸው በርካታ የሆኑ ሜጋ ፕሮጀክቶች አሉ። እኔ ይሄ መንግስት በውስን ሪሶርስ በጣም ውስብስብ በሆነ ችግር ውስብስብ በሆነ ጦርነት መካከል ሰፊ የሆነ ስራ የሚሰራ መንግስት ነው። እንደ ከተማም ቢሆን የምናያቸው አጠቃላይ ልማቶች የመንገድም ሆነ የኮሪደር የገበያ ማዕከልም ሆነ የተማሪዎች ምገባ የዳቦ ፋብሪካም ሆነ ሞሰብ አንድ እነዚህ በጣም ትላልቅ የሆኑ ሰፊ ልማቶች ናቸው። ይሄን አምነን አመስግነን ካልተቀበል የቱን ነው ልናመሰግን የምንችለው? እኔ ለዚህ አመራር ከፍተኛ አድናቆት ነው ያለኝ። እንደ ሀገር ሽማግሌ ግን ከኔ የሚጠበቀው ለምሳሌ ልጄ ፋኖ ነበር፣ መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለኔም ለሱም ታገለግለናለች። አሁን ጫካ ያለውም ቢሆን ሀገር ያስፈልገዋል ለመዋጋትም ለመደራደርም። ስለዚህ አሁን ደግሞ ጊዜ እድሜ ሰጥቶኝ እንኳንም እኔን በቃ አሰብ ከኢትዮጵያ ውጪ ሆነ። የሀውሳ አውራጃ እኮ ነው። ሀውሳ እዚህ የወሎ ክፍለ ሀገር የመቶ ዘመን ታሪክ አይደለም፣ የትላንትና ታሪክ ነው። ንብረት የተወሰደብኝ ብሎ የሚጮህ ወሎ አለ። አሁን ሊኖር ይገባል። ከእንግዲህ ግን
የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ሰላም ከምንም በላይ አስፈላጊ መሆኑን በመረዳት የሃይማኖት አባቶችና የሀገር ሽማግሌዎች የበኩላቸውን ሚና ሊወጡ ይገባል ብለዋል። የሃይማኖት አባቱም ስለ ሰላም ሲመክር፣ ምሁሩም ስለ ሰላም ሲመክር፣ የሃይማኖት አባቱም ስለ ጥላቻ ሳይሆን ስለ መከፋፈል ሳይሆን ስለ አንድነት፣ ስለ ሰላም ሲመክር፣ ስለ አብሮነት ሲመክር፣ ስለ ፍቅር ሲመክር፣ ሃይማኖት አባቶች የሀገር ሽማግሌዎች ቁጭ ብለን ተረዳርተን ተግባብተን ይህንን አጠናክሮ ለመቀጠል ሁላችንም የየድርሻችን እንድንወጣ ነው ይሄ መድረክ። ተቀዳሚ ከንቲባው አያይዘውም የሀገር ሽማግሌዎችና የሃይማኖት አባቶች የውስጥ ችግሮች እንዲፈቱ ከማድረግ ባሻገር በሀገር ሉዓላዊነትና ብሔራዊ ጥቅም ላይ ትውልዱን በማነጽና በንቃት በመሳተፍ ወቅቱ የሚጠይቀውን አርበኝነት ሊወጡ እንደሚገባ አስገንዝበዋል። በደቡብ ወሎ ዞን ሀይቅ ከተማ አስተዳደር ባለፉት 4 ወራት ከ80 ሚሊዮን ብር በላይ ገቢ ተሰበሰበ። የግብር አከፋፈል ስርዓቱን የተቀላጠፈና ከብልሹ አሰራር የጸዳ ለማድረግ በቴክኖሎጂ የታገዘ ለማድረግ እየተሰራ መሆኑን የከተማ አስተዳደሩ ገቢዎች ጽሕፈት ቤት አስታውቋል። ተጨማሪው እንደሚከተለው ይቀርባል። ምቹና ለኑሮ ተስማሚ ሀገር ለመፍጠር እንዲሁም በሀገሪቱ ፍትሐዊ የሀብት ክፍፍል ስርዓት ለመዘርጋት ዜጎች ግብራቸውን በወቅቱና በአግባቡ መክፈል ይጠበቅባቸዋል። አሚኮ በቱሪዝምና በተለያዩ ዘርፎች መነቃቃት እየታየባት ባለችው ሀይቅ ከተማ የንግዱ ማህበረሰብ የግብር አከፋፈል ምን ይመስላል የሚለውን በዘገባው ዳሷል። አቶ አሊ መሐመድና ወይዘሮ ቅመም ሰይድ በከተማ በንግድ ስራ ተሰማርተው የሚገኙ ሲሆን ግብር የመክፈል አስፈላጊነትን አንስተው በወቅቱ መክፈላቸውን ይገልጻሉ። ግብር መክፈል ከምን በላይ ያለ ግብር በቃ አገር መቆም ህዝብም መንግስትም ያው መቆም ስለማይቻል ከምንም በላይ ላለው በወቅቱም ላለው ለልማት እንቅስቃሴ ግብር መክፈል ወሳኝ ስለሆነ እና ግብር መክፈል ከምንም በላይ ለሀገራችን ለኛም ወሳኝ ስለሆነ ያው ይጣበቅብናል። እኛ በመንከፍለው ነው የመንግስት ሰራተኛ ደሞዝ የሚያገኘው ማለት ነው። ልማትም ግብር በሚከፈለው ነው ልማትም የሚካሄደው የሚሰራው ማለት ነው። እና ስለዚህ በወቅቱ ነው የምንከፍለው። በአትክልትና ፍራፍሬ ንግድ ስራ ሰራለሁኝ። የሚሰጠኝን ግብር በወቅቱና በጊዜው ከፍላለሁ። እዳም ስለሆነ ጊዜና ወቅቱን ጠብቄ ከከፈልኩኝ ከሁሉም ነገር ነጻ ስለመሆን ግብሬን ሰዓቴን አክብሬ ከፍላለሁኝ። ሌሎችንም እንደዚሁ ግብርን በወቅቱ እንዲከፍሉ አስተያየት ይሰጣል። የሀይቅ ከተማ ገቢዎች ጽሕፈት ቤት ኃላፊ ጥላሁን ታደሰ ከከተማዋ የሚገኘው ገቢ በየጊዜው እየተሻሻለ መምጣቱን በመግለጽ ባለፉት 4 ወራት ከአመታዊ እቅዱ 39 በመቶ ወይም ከ80 ሚሊዮን ብር በላይ ገቢ ተሰብስቧል ብለዋል። አመታዊ እንግዲህ እቅዱ 205 ሚሊዮን 132 ሺህ 935 ብር ነው። አሁን አፈጻጸማችን ጥቅል መደበኛና አገልግሎት ብለን የሰበሰብ ነው 80 ሚሊዮን 693 ሺህ 632 ብር ከ67 ሳንቲም ነው። አፈጻጸሙ 39.33% ነው። ያው የተሻለ ገቢ ሰብስበናል ብለን ነው የምናስበው። ግን የህዝባችንን የልማት ጥያቄ ለመመለስ ርብርብ እየተደረገ ያለበት ሁኔታ ነው ያለው። አገልግሎትን ለማዘመንና ለማቀላጠፍ የግብር አከፋፈል ስርዓቱን በቴክኖሎጂ የታገዘ ለማድረግ የኢታስ ሲስተምን ወደ ስራ ለማስገባት እየተሰራ መሆኑንም ነው ኃላፊ የገለጹት። ኢታስን ያው ተገልጋዩን ወደ ሲስተም ለማስገባት ብዙ መድረኮች የተፈጠሩበት ሁኔታ አለ። የእያንዳንዱ ማህደር መሟላቱን አለመሟላቱን በባለሙያ እያስፈተሽ የተሟላውን ወደ ሲስተም እንዲገባ የተደረገበት ሁኔታ ነው ያለው። ደግሞ ማህደራቸው ደግሞ ሙሉ ያልሆነውን ደግሞ በማኑዋል እንዲከፍሉ የተደረገበት ሁኔታ ነው ያለው። አሁን የ2018 በጀት ዓመት ክፍያም ከሐምሌ 1 እስከ መስከረም 30 ድረስ የሰሩበትን በሩባ መስለ የሚከፍሉ ከህዳር 1 ጀምሮ እስከ ህዳር 30 የሚከፈልበት ሁኔታ ስላለ በሲስተም ያልከፈሉ አሁንም እየተመዘገቡ እየተወሰነ የሚከፍሉበት ሂደት እንዳለ ነው። በከተማዋ በበጀት ዓመቱ ከ200 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ ነው። በተበታተነ መንገድ በግላቸው ይሰሩት ከነበረው የእንስሳት ማድለብ ስራ ተደራጅተው በመስራታቸው ውጤታማ እንደሆኑ በዘርፉ የተሰማሩ በደቡብ ወሎ ዞን የሀርቡ ከተማ ወጣቶች ተናገሩ። ለወጣቶቹ የመስሪያ ሼድ በማመቻቸት ድጋፍና ክትትል እያደረገ መሆኑን ከተማ አስተዳደሩ ገልጿል። ደጀናምባቸው ተጨማሪ ዘገባ አለው። በደቡብ ወሎ ዞን ሀርቡ ከተማ አስተዳደር በእንስሳት ማድለብ የተሰማሩ ወጣቶች ከዚህ ቀደም በግለሰብ ደረጃ እንስሳትን ያደልቡ እንደነበረ ጠቅሰዋል። በአሁኑ ሰዓት በተመቻቸላቸው ሼድ በማህበር ተደራጅተው ስራውን የቀጠሉት ወጣቶቹ ምቹ ሁኔታዎች እንደተፈጠሩላቸው ነው የገለጹት። ሼዱን በማግኘታችን በጣም እንደ እድለኝነት ነው የምንቆጥረው። ከብት በማድለብ ስራ ላይ ትልቁ ቻሌንጅ ወይንም ችግር
ሸድ ነው። ሸድ ካገኘ ሁሉ ነገር ይቀልልሃል። በፊቱ መጀመሪያ በምሰራው ቤት በምናደልብ ሰዓት የምንሸጥበት የተለያየ ዋጋ አለ። 110 120 እስከ 150 የምንሸጥበት አጋጣሚ አለ ቤት ስናደልብ ማለት ነው። እና አሁንም ያንን ከዛ በላይ እናገኛለን ብለን ነው የምናስበው። ምክንያቱም ያኔ በቦታ በተለያየ ችግር ከብቶችም ጥሩ ጤንነት ምናምን ላይኖራቸው ይችላል። አሁን ላይ የተለያየ ነገር አላቸው የቤቱ ምናምንም ስላለ ከብቶቹ ጤንነት ምናምን ይጠበቃል። ጭቃ ውስጥ አይሆኑ ትላትል ነገር እንደዚህ እግራቸውን የሚያማቸው በሽታ አለ ማዝ ምናምን ይባል ከእንደዚህ አይነት ተቆጥበው በጥሩ ሁኔታ ስለሚደልቡ ጥሩ ገቢ እናገኛለን ብለን እናስባለን። አሁን ከቀድሞ ማለት ነው። በተበታተነ መንገድ ስራውን ከማከናወን ይልቅ በመደራጀታቸው ያገኙት ምቹ ሁኔታ ለስራቸው ውጤታማነት ጉልህ ድርሻ እንዳለውም ጠቁመዋል። ለብቻ ያለ የጉልበት እንትና በማህበር ያለው የመተባበር እንትን ስለሚል ያኔ 2-3ቶችን ነበር የምንጠቀመው። አሁን ግን እንደ ማህበር ብዙ እንደምታዩቸው 14-15 ከብቶች አሉ። አሁን ደርሰው ገበያ ላይ ይወጡ አሉ። ባጃጆችን ምናምን እንደዚህ እንትን ያን ስራ በመተው ይሄ ትርፋማ ነው በማለት ከዛ የተሻለ ስራ እየሰራ እንድንሰራ ብለን አስበን ወደ ስራ ገብተናል። ጥሩ ውጤት ጥሩ ስኬት እያገኘን ነው። ያው ወደፊት ደግሞ ከዚህ የተሻለ ጥሩ ነገር እናገኛለን ብለን ነው የምናስበው። ሀገራችን ላይ ሰርተን መለወጥ እንደምንችል እየሰራን እየተመለከትን ነው። ስለዚህ እኛም እየሰራን እንዳለነው ሁሉ ስደትን የሚመኙ ወንድሞቻችን የተለያዩ ችግሮችን ድጋፍና እገዛ ከተደረገላቸው መለወጥና መስራት በሀገራቸው እንደሚችሉ ያው ምሳሌ መሆን እንፈልጋለን። በከተማ አስተዳደሩ የስራ ዕድል ለተመቻቸላቸው ወጣቶች ልዩ ልዩ ድጋፎችን እያደረገ መሆኑን የከተማ አስተዳደሩ ስራና ክህሎት ጽህፈት ቤት ኃላፊ አቶ መሐመድ አበበ ተናግረዋል። የኢንዱስትሪ ኤክስቴንሽን አገልግሎት ያገኛሉ። እኛ ጋር ያሉ አዲስና ነባር ኢንተርፕራይዞች ይህንን የኮምቦልቻ ፖሊቴክኒክ ጋር በመነጋገር በዚህ ዓመትም የድጋፍ ስራዎችን ጀምረናል። በሁሉም ዘርፎች ያሉ በማኑፋክቸሪንግም በአገልግሎት ውጭ የሆኑ በማኑፋክቸሪንግ በግብርና በኮንስትራክሽን ያሉ በሶስቱ የትኩረት ዘርፎች ውስጥ ያሉ ኢንተርፕራይዞቻችን ልዩ ድጋፍ ያገኛሉ። ወጣቶቹን የተሞክሮ ማዕከል ለማድረግም እየተሰራ እንደሆነ ነው ኃላፊው የተናገሩት። ጀማልና ጓደኞቻቸው የሚባሉ ማህበሮች በጋራ በየቤታቸው ሲሰሩ የነበሩ ጠንካራ ወጣቶች ናቸው። መጥተው ጥያቄው እንዳቀረቡልን ኢንተርፕራይዝ አድርገን መስርተን ወዲያው በሚመለከተው የስራ ዕድል ምክር ቤት ግብረ ኃይል ወስነን ነው እነዚህ ኢንተርፕራይዞች እንዲገቡ ያደረግነው። ውጤታማ የሆነ ለከተማችን ወጣት ከስደት ከሱሶች እና ካልባሌ ፍላጎቶች ሊያድኑ ይችላሉ። ውጤታማ የሆነ ተሞክሮ መቅሰሚያ ይሆናሉ ብለን ያስብናቸው ወጣቶች ናቸው። የሀርቡ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሙሐመድ ሹመት የስራ ዕድል ፈጠራውን በማጠናከር ወጣቶቹን ተጠቃሚ የማድረግ ስራ በስፋት ይሰራል ብለዋል። ከገጠር ቀበሌዎች የሚመጡት ግብአቶች እንዳሉ ሆኖ ከተማው ላይ ደግሞ በወጣቶች የስራ ዕድል ተፈጥሮላቸው ለዚሁ ከተማም አምርተው ለሌላም ከተማ ሊተርፍ የሚችሉበትን ነገሮች በተለይ እንዳልኩ የልማት ትሩፋትን ተመጣጣኝ ከማድረግ አንጻር የኑሮ ውድነትን ከመቀነስ አንጻር ብዙ መሰራት ያለበት ነገር ስላለ እሱን እሳቤ አድርገን እየተንቀሳቀስን ያለ ነውና ወጣቶቻችን በዛ የስራ ዕድል ገብተው የተሻለ ሀብት ፈጥረው ራሳቸውንም ሀገራቸውንም ቤተሰቦቻቸውንም የሚጠቅሙበትን ሁኔታ ለማመቻቸት እየያዝን የመጣ ነው ነገር አለ። ስለዚህ እሱን ከመፍታት አንጻር አሁንም ሼዶችን ገንብተን ለወጣት አስረክበን ወጣቶቹ የተሻለ ደረጃ እንዲደርሱ የማድረግ ስራ እንሰራለን። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ